ነው ላጤ ማለት ልብስም ቢለብስም ራቁቱን የሚኖረው ማለት ነው አላህ ሰብር ይስጣችሁ እንግዲህ በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር ነገር ግን እስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ የሰው ልጅ እንደው ርስቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ዳሃን ሁሉ ይረግጥ ነበር ዳሃን ሁሉ በመኪና ነው የሚገጨው በቃ አንድ 4 ሚሊዮን ብር ይደርስ ይችላል ወላታል 4 ሚሊዮን ብር ባል መሆን አይችልም የሴት ልጅን አይብ የሚሰጥረው ጠቅላይ ሚኒስቴር ስለሆነች አይደለም ሴት ልጅ አይቧን የሚሸፍነው ባል ነው ዛሬ የኢትዮጵያ ሙሉ ዳዕዋ ያዙት የመስጊድ ግንባታ ያዙት የቲም እንክብካቤ ያዙት መድረሳን ያዙት ሴቶች ናቸው ወባድ ወዳባቶች ወንድሞች እናቶች እህቶች በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ የዛሬው አርስቱን በራፍ ላይ እንዳያችሁት ወለይሰ ዘከሩ ከልኡንሳ ይላል ይሄን ንግግር የተናገረችው የእናታችን መርየም ወይም ማርያም አላህ ሰላሙን ያወርድባትና የሷ እናት ነበረች ማርያምን ወይም መርየምን ያረገዘችው እናት ምኞቷ የነበረው ወንድ ልጅ እንዲወለድላት ነበር ነገር ግን የተወለደችው መርየም ስትሆን ወኢኒ ሰመይቱሃ መርየም ብላ እናትየው ስም አወጣችላት በቃ እኔ መርየም ብያታለሁ ልጄን ብላ ስም አወጣችላት እናትየው ግን የተናገረችው ወለይዘ ዘከሩ ከልኡንሳ እንደው አላህ እንዲያገለግል ነበር የፈለኩት ወደ ፈጣሪውን የሚያገለግል ባሪያ እንዲሆን ፈለኩኝ ነገር ግን አልሆነልኝም ማለችና ወለይሰ ዘከሩ ከልኡንሳ አለች ሴት ልጅ እንደ ወንድ ልጅ አይደለም ማለች ነገር ግን ያው መርየም ማናት የሚለው ግን እናትየው ብቻ እንደጠረጠረችው ሳይሆን ከምንም በላይ የምድራችን ሞዴል ተብላ የምትጠራው በተለይ ለሙስሊሙም የሆነ ነን ሙስሊም ለሆነ ሁሉ ትልቅ ምሳሌ የምትባለው እናታችን መርየም ወይም የኢየሱስ ወይም የኢሳ አለይሂ ሰላም እናት የሆነችው እሷ ናት እንግዲህ እናነሳዋለን እንግዲህ ዛሬ ይሄን አርስት መነሻ ቢደረግም ዋናው ግን አርስቱ የሴቶቻችን ጸጋነት ሴቶቻችን አላሁ ተዓላ ሱብሓነሁ ወተዓላ ከሰጡን ጸጋዎች መካከል ትልቁ ናቸው ብዙዎቻችን እንግዲህ ቁርአን አክተመናል ሱረቱል ሪጃል የሚባል የለም 30 ጁዝ ውስጥ ሱረቱል ሪጃል የሚል የለም የወንዶች አንቀጽ የሚባል የሚጠራ የለም ሱረቱን ኒሳ ግን አለ የሴቶች አንቀጽ ተብሎ የሚጠራ አለ ኤም ሳይበቃ ደግሞ ሱረቱል መርየም ተብሎ ደግሞ በተጨማሪ በእናታችን መርየም ወይም ማርያም ረጅም አያ አሁን ልክ ወንድሜ እንዳስታወሰው ወዝኩር ፊል ኪታብ መርየም ብሎ እንደጀመረው ስለ መርየም ያለችውን አስታውስ ብሎ የጀመረው የቀራው ወንድሜ አያ ረጅም ስለሷ ታሪክ ሱረቱል መርየም ተብሎ በሷ ተሰይሞላት ሶስተኛ ደግሞ ሴትነት ምን ያህል እስላም እንዳጋጠው ሌላ መገለጫው ሱረቱል ሙጃደላ የወረደው በማን ነው ኸውለት ቢንቱ ሳለባ የተባለች ሰሃባ ናት ኸውለት ቢንቱ ሳለባ የተባለች ሰሃቢት ሴት ናት እቺ ሴት ባሏ አንድ ንግግር ተናገራት አንቺ ጀርባዬ ነሽ ያው ሚስት ያርለሽም የሚል ነገር ሲናገራት ባሌ እንዲህ ተናግሮኛል ተፈትቻለሁ ወይ ብሏ ለነብዩ አለይሂ ሰላቱ ወሰለም ሄደስ ጠይቅ ተፈተሻል ይሏታል ትደግማለች ተፈተሻል ይሏታል ትደግማለች ተፈተሻል ይሏታል በዚህ ጊዜ እሷ በጣም ተጨነቀች በቃ እንግዲህ እኔ የምትፈልገው ሌላ መልስ ስለሆነ እኔ በቃ ወደ ጌታዬ ስሞታዬን አሰማለሁ ከሱ መልስ ጠብቃለሁ ብላ ዱዓ አደረገች እሷ ይሄን ዱዓ ስታደርግ ሹፉ ትልቅ ሴት ናት ወይም አረጋያን ብለን ምንጠራት ናት ነገር ግን ሴትነቷን አላህ Subhanahu Wa Ta'ala አላሰነሳት በዚች ስትዮ ቁርአን ወይም አንቀጽ ወረደ ምን የሚል قد سمع الله قول التي تجادلك في زوجها በባላ ጉዳይ ተመላልሳ ምትጠይቅ የነበረችው ሴት አላህ ሰምቷታል አላህ እንቅስቃሴዋን ጥያቄዋን ሰምቷታል መጠንገራት ምን መደረግ እንዳለባትና ወደ ትዳሯ እንዴት መመለስ እንዳለባት ንገራት ብሎ ለዚች አሮጊት ብለንኛ ምናሳነሳቸው ሰዎች አላህ ከማሳነሱ የሚጠብቀንና የእንኳን በሽታ ነው ትንሽ ምንለው ሰው በራሳችን ጭንቅላታችን ትንሽ ሲሆን ያው ዳሃ ትንሽ እንላለን ገንዘብ የሌለው ትንሽ እንላለን ምላስ የሌለው ትንሽ ልንል እንችላለን
ነገር ግን አላህ ትንሽ አላረጋትም በሷ የተነሳ قد سمع الله قول التي تجادلك في زوجها ሚለው በሷ የተነሳ አንቀጽ ወረደ እንግዲህ የሴቶቻችን አላህ የሰጣቸው ትልልቅ ጸጋዎች ነው ምናወራው ሌላው ደግሞ ሴቶቻችን በጃሂልያ በቀድሞ የድንቁርና ዘመን ጊዜ 50 የሚያገቧቸው ነበሩ 90 የሚያገቧቸው ነበሩ ሴቶቻችን አላህ ከሰጣቸው እንደወንዱ ደግሞ ከሰጣቸው ትልቁ መገለጫ ደግሞ ሌላው ምንድነው ከተባለ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን እናንተ የነሱ ልብሶች ናችሁ እነሱ የናንተም ልብሶች ናቸው አለ ይሄ ምን ማለት ነው ላጤ ማለት ልብስም ቢለብስም ራቁቱን ነው የሚኖረው ማለት ነው አላህ ሰብር ይስጣችሁ እንግዲህ ምክንያቱም የቤት ልብስ ምን ለብሰው አለ ስንተኛ ከዚህ በተቃራኒ ደግሞ ስንንቀሳቀስ ምን ለብሳቸው አለ አንድ ሰው ሙሉ የሚያደርገው እንኳን የአኺራ ጉዳይ አይደለም ፍርድ ቤት ወንጀል የሰራ ሰው እኮ ማቅለያ የሚደረግለት ባለትዳርና አይደለም ባለትዳር ከተባለ አንድ ነገር ይቀልልሃል ለዛ ብላችሁ ነይታችሁ እንዳታገቡ እንጂ በብዙ ሂደት ልጅ ያለው የለውም በማህበረሰቡ የሚቀንስል ነገሮች አሉ ለዚህ ነው ዑለሞች ከዚህ ቀደም የነበሩ ሰዎች ኒካ ካላሰረ ራሱ ለምስክርነት አይበቃም ይላሉ ለምን አቅሉ ሙሉ አይደለም ይላሉ ከቱም ያቺንም ሲያይ ነው የሚለው እቺንም ሲያይ ነው የሚለው አልተረጋገም በቃ ያየው ሁሉ የሆነ ውበቷም ቆንጆ ያልሆነ ሴት ካየው ሁሉ በቃ ኑረል አይን ነው የምትመስለው ስላላገባ ነው እኮ ትክክለኛ ኖርማል መልኳም ቢያይኮ ጉር ነው የሚፈለው ዑለሞቹ ግን ይሄን አህል አቅሉ ሙሉ ስላልሆነ ካላገባ ለምስክርነት እንደሚቸገርና ትክክለኛው ላይመልስ ይችላሉ ብሎ ለምስክርነት እንኳን ይከለክሉት ነበር ሴቶቻችን ሌላ አላህ Subhanahu Wa Ta'ala ከሰጣቸው ትልቁ ጸጋ ደግሞ ምንድነው ወንዶች መልካም ነገር በሚሰሩበት አጅር ሴቶችም ያገኛሉ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة መልካም የሰራ ወንድ መልካም የሰራ ሴት አላህ መልካም የሆነ ኑሮ በዱንያ ላይ እናኖራቸዋለን ወለነጅዚየነሁም አህሰኑ ማ ካኑ ያዕመሉን በሰሩት መልካም ስራ ደግሞ ነገው መልቂያማ ምን እናረጋቸዋለን እንመነዳቸዋለን ይላሉ ወንዶች የሰሩት መልካም ስራ ሴቶችም ያገኙታል እንግዲህ እስላም ከምንም በላይ ከሰጣት ደግሞ ሌላ ትልቁ ነገር ያው ሁሎቻችን በዚህ ጋር ያለነው ድንገት 1000 ሴቶች ሊያዳምጡ ይችላሉ አሁን ውስጥ 10 ሴቶችም ሊያዳምጡ ይችላሉ ደስ የሚለው ግን እዚህ ውስጥ ያለው ሁሉ ከሴት ጋር ነው የሚኖረው ወይ ከናቱ ወይ ከሚስቱ ወይ ከእህቱ ነው የሚኖረው ሁላችንም ከነሱ ጋር ስለምንገናኝ ይሄ ትልቁ ወሳኝ ነገር ነው ሌላው ሴት ልጅ በእስላም እንኳን ልትወርስ ይቀርና ትላንትና እንኳን ልትወርስ ይቀርና ሰውናት ሰው አይደለችም ነበር የተባለችው በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር ነገር ግን እስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ ያባቷን ውርስ እንድትወርስ ፈቀደላት ያባቷን ውርስ እንድትወርስ ከሰጣት ጸጋ አንዱ እስላም ይሄንን ትላንት የደንቆሮ ዘመን ጊዜ ደግሞ በጣም የሚገርማችሁ ትላንት ያጨለማ ዘመን ጊዜ ደግሞ በጣም የሚያሳዝነው አንድ አባት وإذا بشر أحدهم بالأنثى እንኳን ደስ አለ ማሻአላህ ኮንግራ ብለናል ባለቤት እኮ ሴት ልጅ ወለደችለት ሲባል ዘለ ወجهه مسودا ፊቱ ጭምድድ ኩምትር ይል ነበር ለምን ሴት ልጅ ስለተወለደለት አንዳንዴም እኮ ይሄ ድንቁርና ደግሞ ዛሬም ያለበት ቦታ አለ ሚስቱን የሚያኮርፋለ ምን ሆንክ ሲባል ባካውንም ሴት ወለደች ይላል እና እሷ ዳቦ ቤት ናት እንዴ ባለ 10 ብር ባለ 15 ብር ጠፍጥፈው እንደሚሸጡልን ዳቦ ቤት ተጠፍጥፍ እንዴ ከየት ተጠፍጥፋለች እሷ የምታውቀው ነገር የለም እንደ የሰው ልጅ እኮ ጥጋቡ በጣም ይገርማል አንዳንዱ ሴት በዛብኝ ይላል አንዳንዱ ወንድ በዛብኝ ይላል አንዳንዱ ደግሞ አዳር ያለቅሳል ያ ረቢ አንድ ልጅ ከከለከልከኝ 10 አመት ሆነ ብሎ ደግሞ የሚያለቅሳል አንድ ልጅን ፈልጎ ደግሞ ታይላንድ ድረስ ግብጽ ድረስ ህንድ ድረስ ደግሞ የሚሄዳል አንድ ልጅ አጥቶ ጥጋባችን
ለዚህ ነው እኮ አላህ ወለው በሰጠ الله رزقا لعباده لبغوا የሰው ልጅ እንደው ርዝቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ደሃን ሁሉ ይረግጥ ነበር ደሃን ሁሉ በመኪና ነው የሚገጨው እዚህ ደሃ አልፈልግም እዚህ ሰፈር ደሃ በዛ ይላል አላህ ቢያዘንብለት አትችለው ኢላ من رحم ربي አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርዝቁን አላህ ሲያዘንብለት የሰው ልጅ አይቻልም ለዚህ ነው እኮ አላህ ያዘብነው ቢሰጠን ስለማንችል ለምን ከአላህ የበለጠ እውነተኛ ተናጋሪ ስለሌለ ትላንት ይሄ ነገር ሲነገረው ሁለት ነገር ነው የሚያስበው ባለቤቴ ሴት ወለደቻው ሁለት ነገር ያስባል አንደኛ ልቅበራት ወይስ ልደብቃት ምን ብዬ ነው እኔ ሴት ልጅ ተወለደልኝ ተብሎ መንደር ላይ የሚወራልኝ ይላል አላህ ምን አለ አላ ሳአ ማ يحكمون ምን አይነት ፍርድ ነው የሚፈርዱት አለ ምን አይነት ውሳኔ ነው የሚወስኑት ሴት ልጅን አላህ ሰጥቶት ሴት የሌለበት ቤት ነው እንዴ እንደው እውነታው ስንኔ ሴት የሌለበት ቤት ነው ወይ ወጡ ኬት ይጣፍጣል ቤቱ ለመግባት መቼ ይስባል ይሄን አክል ደረጃዋን አሳንሷት ነበር ግን ማሰብ ብቻም ሳይሆን ይተገብሩ ነበር ወይ ገሏታል ወይ ደብቋት ነበር የሚያሳዝን ፍርድ ነው የፈረዱባት ይላል ነብያችን ግን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል አላህ Subhanahu Wa Ta'ala ሶስት ሴቶችን የሰጠው ወይም ሁለት ሴቶችን የሰጠው ወይም ሁለት እህቶቹን የተንከባከበ በጥሩ ተርቢያ ያሳደገ ሰው አላህ ለዚህ ሰው ምን አዘጋጅቶለታል አሉ በእነሱ ምክንያት ጀነት የሚገባ ወይም የገባ ቢሆን እንጂ አሉ ሁለትም ሰጠው ሶስትም ሰጠው የጀነት መግቢያ ጌጥናት ሴት ልጅ አንተ እስከመቼ ካንተ እጅ ወጥቶ እስክድራቸው ድረስ የዳርካቸው ቀን ስራን ጨርሰሃል ሴት ልጅ ማሳደግ ሴት ልጅ መወለድ ከማንም በላይ ለአባት ተጨናቂ ለቤተሰብ ተጨናቂ ለሁሉ ተጨናቂ ሴቶች ናቸው ወንድ እንደውም ትንሽ ጠንከር ይላል በእነዚህ ሁለቱ ሴቶች የተነሳ አላህ ጀነት ግባ ቢለው እንጂ አላህ ጀነት ቢያስገባው እንጂ ወይም አላህ ጀነት ይሄን ሰው ያስገባው ቢሆን እንጂ ሌላ አጅር የለውም ሁለቱም ሶስት እንግዲህ አላህ Subhanahu Wa Ta'ala ሴት የሌላችሁ የሐዲስ ያጓጓል አላህ ሴቱን ይስጣችሁ የዛሬው አዳርም አላህ መልካም ያርግላችሁ ከዛሬውና የሚጀምረው ሁሉም ነገር ሴቶቹ ከሌሉ ከዛሬ ይጀምራል ስራው ሰበብያ ይፈልጋል ሰበቡ ምናሙ አላህ ያድርገን ያለን ደሞ ሰዎች ተንከባክበ ማሳደግ ያስፈልጋል በዱንያ ላይ ትልልቅ ሴቶችን አላህ ጠራለን እነዚህ ትልልቅ ሴቶች ሁሉንም ማውራት በዚህ ሰዓት አይቻልም ሌሎቹ ነጥብ ስለሚያመልጡ ከነዚህ መካከል ሶስት ሴቶች አጠራ አድርጌ ለመንገር የመጀመሪያው የፊርዓውን ሚስት ናት እናታችን አሲያ ትባላለች ተዳሩን ገባችበት አመነችበት የባሏ አምባገነን ግን ጀነት እንደማያገኝ አወቀች የቤተ መንግስት ኑሮ አልጣማት የአባይ ውሃ በግቢዋ ላይ መዞሩ አልጣማት ግሪን የሆኑ አስገራሚ አታክልቶች ግቢዋ ላይ መኖሩ አልጣማት አስገራሚ ወታደሮች መኖራቱ አልጣማትም ይቅርብኝ ከእንደዚህ አይነባላለች ለምን ታርጌቱ ጀነት ስለሆነ ሙእሚን እቺ ሴት በጣም ጌታዋን ምትፈራ ስለነበረች ከዚህ ከቤተ መንግስት ህይወት ሳይሆን የመረጠችው ምንድነው ረቢ ብሊኒ እንደከ ቤተን ፊል ጀና ያለች ጌታዬ ወይ አንተ ዘንድ ቤት ስራልኝ ያለች ወነጂኒ ሚን ፊርዓውን ወአመሊሂ እንዴ ያቀፍ የምተኛው ባሌ ከሱ ተንኮልም ጠብቀኝ ነው ያለች ወነጂኒ ሚን القوم الظالمين ከሱ ጋር ማብሮ ካሉ በደለኞች
ባንተ ተጠበቃለሁ ነበር ያለችው ምን ፈልጋ ጀነት ነው ሁለተኛዋ ሴት ደግሞ እናታችን መርየም ናት ወይም ማርያም ናት አላህ ሰላሙን ያወርድባትና ምርጥ ሴት እኔ በጣም የሚገርመኝ ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው አንድ ቀን ሚስከርት ለብሳ አታውቅም አንድ ቀን ማርያም ሱሪ ለብሳ አታውቅም አንድ ቀን ደረቷን ከፍታ አታውቅም ስትናገር አሁን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረን አንድ ወንድ እንዲህ ያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል በጣም ደንግጣለች መርየም አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ ያለች ነው ያለችው መውደድ ማለት በምላስ አይደለም በተለይ የኛ ሀገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት ተግባር ላይ ያለ ነው ሲባል በጣም ከባድ ነው መርየም እንግዲህ አርግዛ እንኳን መላኩ ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርrahማን ሚንከ ኢን ኩንተ ተቂያ እኔ በረህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው እሱ ሊያበሽራት ነው የመጣው ግን እንዳትጠጋኝ ያለችው እንግዲህ ያስጨነቃት እናታችን መርየም ወይ ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያለ አባት የተወለደ የተረገዘ ልጅ አለ በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች ነገር ግን አላህ ምንም አላላትም ምንድነው መልስ ጫላት ያ መርየም አና ለኪ ሐዛ አንቺ መርየም ወይ ምንድነው ያረገሽው ባክሽ ያ ኡኽታ ሃሩን ما كان ابوك امرأ سوء وما كانت امك بغية በጣም ከባድ ንግግር ነው የተናገሩት አባትሽም መጥፎ አልነበረም እናትሽም ደግሞ ዝሙተኛ አልነበረችም ቃሉ አይከብድም በጣም ተጨነቀች እንዲህ መጥቶ ሲሉሽ ምን በያሏት አላህ ምን በያላት فاشارت اليه ወደ ህፃኑ አመላክቻላት ወደ ማን ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች ለምን የሷም ክብር መጠበቅ ስላለበት ታዲያ ባንቀልባ ያለ ህፃን ልጅ እንዴት አናግሪትኛለሽ ብሎ ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው የምታመላክተው ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ ለ እኔ የአላህ ባሪያ ነኝ አታኒ الكتاب መጽሐፍ ሰጥቶኛል وجعلني نبيا نبي ما درغونيال وجعلني مباركا اينما كنت يتم بهون ደግሞ የተባረኩ አድርጎኛል واوصاني بالصلاه والزكاه اجرم እንድሰግድ ማዞኛል ዘካም እንዳወጣ አዞኛል አለ እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ ማን ኢየሱስ አለይሂ ሰላም ወይም ኢሳ ነብይነቱን አረጋገጠ መጽሐፍ እንደተሰጠው አረጋገጠ ቤቱን ቦታ የተባረከ እንደሆነ አረጋገጠ ሰላት መስገድ እንዳለበት አረጋገጠ ዘካ ማውጣት እንዳለበት አረጋገጠ ይሄን ንግግር ኢሳ አለይሂ ሰላም ተናገረ በልጅነቱ ተናገረ ማን ከወሬዳነ መርየም ዳነች አላህ ክብሯን ጠበቀላት አላህም ደግሞ ድንገት እዚች ጋር ቆም ማለት ይፈልጋልና በህፃንነቱ የተናገረው ኢሳ በኢሳ አፈጣጠር ደግሞ እኛ እንዳንገረም አላህ ምን አለ ኢነ መሰለ ኢሳ ኢንደላሂ ከመሰለ አደም የኢየሱስ ወይም የኢሳ አፈጣጠር እንደ አደም ነው አለ እንደውም የአደም ይገርማል አለ خلقه من تراب كعفر ፈጠረው ثم قال له كن فيكون ሰው ሆነ አለው ሰው ሆነ የአደም ነው እንደውም የበለጠ የሚያጅበው ቢያንስ አባቱ አልታወቀም አላህም ባለው ነውና የተፈጠረው ኢሳ አለይሂ ሰላም ቢያንስ ግን ከሴት ወድ ውስጥ ነው የወጣው አላህ ያፈጣጠር ጉዳይ እንዳይገርማችሁ ለመገረም ከሆነ የማን ይገርማል አለ
የአባታችን አደም አለይሂ ሰላም የዛ አፈጣጠር የበለጠ ይገርማል። ያው ብዙን ጊዜ ሌሎች የሚሉት ያው የኢሳን አፈጣጠር ይነግሩናል። ያው ሙስሊሙ ግን ቀድሞም አላሁ ተዓላ በተከበረው ቃል ይሄንን ነግሮታል። እቺ ምርጥ ሴት የነበረችው መርየም ወይም ማርያም መንገድ ላይ ጎረምሶችን የምታስደነግጥ አልነበረም አለባበሷ። በጣም ጥቡቅ ሴት ነበረች። ምክንያቱም ይሄ ፕሮግራም ዓለም ላይ የሚታይ ፕሮግራም ስለሆነ ማፍቀርና መሆን አጅሩ አንድ አይደለም። ትክክለኛ የምትለብሰው የነበረው ልብስ አላህ የፈቀደላት አውረቷን የምትሸፍን ጥቡቅ ሴት የነበረች ብትኖር መርየም ናት አለይሂ ሰላም። እቺ ሴት ዱንያ ላይ ጀነት ከተመሰከረላቸው መካከል አንዷ ማን ሆነች? መርየም ወይም ማርያም ሆነች። የኢየሱስ ወይም የኢሳ አለይሂ ሰላም አላህ ሰላም ያወርድባቸውና በሁለቱም ይሄንን ደረጃ በዱንያ ላይ ሰጧቸው። መርየም ይሄን አጅር ያገኘችው በምንድነው? በጥቡቅነቷ ነው። ጀነት የምትከጅል እህቴ ጀነትን ማግኘት የምትችለው በጥቡቅነቷ ነው። ያም ጎረምሳ ይሄም ጎረምሳም የሚጎትታት አልነበረችም። በጣም ጥቡቅ የነበረች ታላቅ ሴት የነበረች በተለይ ሙስሊሞች በጣም አድርገው ታሪኳን በሱረቱል መርየም በደንብ የምናውቀው መርየምን ወይም ማርያምን ማወቅ የሚፈልግ ማንኛውም ሙስሊምም ይሁን ከሙስሊም ውጪ እምነት ያለው ሱረቱል መርየም ወይም የመርየም አንቀጽን በዚሁ አጋጣሚ እንጋብዘዋለን ማለት ነው። ሌላዋ ሶስተኛ ሴት የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው ማናት? ፋጡማ ናት። ፋጡመቱ ቢንቱ ሙሐመድ የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው። የሳቸው ልጅ በመሆን ግን አይደለም ጀነት ያገኘችው። ረሱል አለይሂ ሰላቱ ወሰለም ምን ብለው ነው የነገሯት? ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማኡጢኪ ላ ኡግኒ አንኪ ሚነላሂ ሸይአን። አንቺ ለወግ ማድረግ ያዳረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቂ ሰጥሻለሁ። እንደ አባት ታለብሳለህ ግዴታ ነው። ታስተምራለህ ግዴታ ነው። ሲታመሙ ትሯሯጣለህ ግዴታ ነው። አላህ ዋጅብ ያደረገብህ ነገር ምርጫም አይደለም። ነገር ግን ምን አሏት? ላ ኡግኒ አንኪ ሚነላሂ ሸይአን አላህ ዘንድ ግን ምንም ላደርግልሽ አልችልም አሏት። በዚህ ንግግር አይደለም ጀነት የገባችው በሰራችው መልካም ስራ ጀነትን ያገኘችው። በዱንያ ላይ ጀነት ከተረጋገጠላቸው ሴቶች መካከል አንዷ ማን ሆነች? ፋጢመቱ ቢንቱ ሙሐመድ ሆነች።